ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ መስከረም 24 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከስድስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋል። እነሆ ዛሬ ጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም ከፍተኛ ጭማሪ አደረገ። እኛ የምናቀርባቸው ሀገራት እጅግ በጣም ከፍተኛ ጭማሪ አድርገዋል። ጥቁር ገበያ ወይም ደግሞ ሐዋላ እንደተፈራውም ሆኗል። ምሁራን ይህን ነገር በጣም በተደጋጋሚ እየገለጹና በደንብ እየተናገሩ ነበር። እናም እንደተባለው ጥቁር ገበያ እጅግ በጣም ከፍተኛ ጭማሪ እያደረገ ይገኛል። ከዚህም በኋላ በቅርብ ጊዜ እጅግ በጣም ከፍተኛ ጭማሪ እንደሚያደርግ ነው እየተነገረ የሚገኘው። ቤተሰቦች በዛሬው ዕለት እጅግ በጣም ከፍተኛ ጭማሪ አድርጓል። ምን ያህል ጭማሪ ነው እሱን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። በተጨማሪም የባንኮች ፉክክር እንደቀጠለ ነው። አሁንም በዛሬው ዕለት እጅግ በጣም ከፍተኛ ጭማሪ እያደረጉ ይገኛሉ። እናም በዛሬው ዕለት የትኛው ባንክ ነው ጭማሪ ያደርገው ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ኮሜንት ጥያቄ እንደዚህ ይላል። እኔ ገንዘቤን ከሳዑዲ ወደ ዱባይ የላኩበት መንገድ አራጅሃ ባንክ ነው። አይ ቲንክ እንደዛ ነገር ነው መሰለኝ የሚለው ነገር ግን ትክክል ካልሆንኩኝ በጣም ይቅርታ። እናም በዚህ ባንክ የላኩት 1100 ሪያል ነው ወደ ዱባይ የላኩት። እናም እዛ ደግሞ የደረሰው 1016 ድርሃም ይሁን ሪያል እንደሆነ አልገለጽችልንም ግን እኔ ሪያል መስለኛል ድርሃም ሊሆን ይችላል። እናም ባንኩ ደግሞ 84 ሪያል ቆርጦኛል እጅግ በጣም ብዙ ነው እያለች ትገኛለች። እህታችን ምን መሰለሽ እህቴ መጀመሪያ 1100 ሪያልን ወደ ዱባይ ድርሃም ስንቀይረው ስንት እንደሚመጣ ልንገርሽ። 1100 የሳዑዲ ሪያል ወደ ዱባይ ድርሃም ስንቀይረው 1077 ድርሃም ይመጣል ማለት ነው ወደ ድርሃም ስንቀይረው። እናም በዚህ ባንክ ደግሞ ገንዘባችሁን በመልኩበት ሰዓት ከ10 እስከ 15 ሪያል ድረስ እንደሚቆርጥ ነው እዚህ ጋር የሚናገረው። እናም ላንቺ ይገባልሽ 1016 ድርሃም ነው ወይስ ሪያል? እሱም በኮሜንት ላይ ያሳውቁኝ። ቀጣይኛውም ጥያቄ እንደዚህ ይላል። ከባንክ ቤት ብድር ተበድረን ቤት መግዛት እንችላለን እንዴ ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ ይህን ነገር የኢትዮጵያ ንግድ ባንክ እጅግ በጣም ለማፋጠን እየሞከረ ይገኛል። የኢትዮጵያ ንግድ ባንክን በዚህ ጉዳይ ላይ አዋርተናቸው ነበር። እናም በቅርብ ይህን ነገር ይፋ እንደሚያደርጉና እንደዚሁም ደግሞ ለመበደር ምን እንደሚያስፈልግ ይፋ እናደርጋለን ብለዋል። ከውጭ ሀገራት ሆናችሁ መበደር የምትችሉበትን መንገድ እያመቻቹ ይገኛሉ ማለት ነው። እናንተ ውጭ ሀገር ሆናችሁ ገንዘባችሁን በመቆጠብ ወይም ደግሞ ገንዘባችሁን በማስቀመጥ ይህንን ብድር የምታገኙበትን መንገድ እያመቻቸ ይገኛል። የኢትዮጵያ ንግድ ባንክ ቅርንጫፍ ሊከፍት እንደሆነ ሰምታችኋል። አሁን ላይ በዩናይትድ አረብ ኤሚሬትና እንደዚሁም ደግሞ በሳዑዲ ላይ ቅርንጫፍ ሊከፍት እንደሆነም ተገልጿል። እናም እናንተ ሳዑዲም ያላችሁ ዱባይም ያላችሁ ባንኩ በሚከፈትበት ሰዓት እናንተ ገንዘባችሁን እዛ በማስቀመጣችሁ ብቻ እዚህ ኢትዮጵያ ውስጥ ገንዘባችሁን የምትበደሩበት መንገድ እጅግ በጣም በብዙ አይነት መንገድ እያመቻቸ ይገኛል። ከዛ ሆናችሁ እዚህ የፈለጋችሁትን ነገር መግዛት ትችላላችሁ። እንደዚሁም ደግሞ ትልቁ ችግር ውጭ ሀገር ሆናችሁ ብዙ ስትራግሎች ወይም ደግሞ ብዙ ችግሮች ያጋጥሟችኋል በባንኮች ደረጃ ማለት ነው። ለምሳሌ አካውንታችሁ ኢንአክቲቭ መሆን እንደዚህ አይነት ነገራቶችን በጣም በቀላሉ የምታስወግዱበት መንገድ ያመቻቻሉ ብዬ አስባለሁ። እስኪ በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን የምናሳውቃችሁ ይሆናል። ቀጣይኛውም ጥያቄ እንደዚህ ይላል። ከሳዑዲ ወደ ኢትዮጵያ ገንዘባችን በምንልክበት ሰዓት ስንት ይቆርጠናል ብሎ ጠይቀዋል። ከሳዑዲ ለምሳሌ 1000 ሪያል ወደ ኢትዮጵያ ብትልኩ በስቲክ ፓይ ወይም ደግሞ ኤስቲሲ ፓይ በሚባለው መተግበሪያ ማለት ነው። በዚህ መተግበሪያ አማካኝነት ከሳዑዲ ወደ ኢትዮጵያ 1000 ሪያል ብትልኩ 20 ሪያል ይቆርጣችኋል። በተጨማሪም ደግሞ አልአንሳሪ ኤክስቼንጅ ተጠቅማችሁ ከሳዑዲ ወደ ኢትዮጵያ ገንዘባችሁን ብትልኩ ስንት እንደሚቆርጣችሁ ልንገራችሁ። ከሳዑዲ አረቢያ ወደ ኢትዮጵያ ገንዘባችሁን 1000 ሪያል ብትልኩ 18 ሪያል ይቆርጣችኋል። በዚህ በአልአንሳሪ ኤክስቼንጅ ማለት። እናም ቤተሰቦች ማወቅ ያለባችሁ ግን ወደ ሁሉም ሀገራት ገንዘባችሁን በምትልኩበት ሰዓት የተለያየ ትራንዛክሽን ፊ ወይም ደግሞ ገንዘብ የመላኪያ ገንዘብ ነው የሚቆርጣችሁ። ወደ አሜሪካ ከሆነ ከዚህ በላይም ከዚህ በታችም ሊሆን ይችላል። ወደ ኢትዮጵያ ስትልኩ ደግሞ የተለየ ነው። እንደዚህም ወደ ዱባይ ስትልኩ ደግሞ የተለያየ ነው። ወደ ሁሉም ሀገራት ገንዘባችሁን በምትልኩበት ሰዓት የተለያየ ትራንዛክሽን ፊ ይቆርጣችኋል ማለት ነው። እናም ቤተሰቦች የዛሬ ኮሜንት ይህን መስል ነበር። ያልተመለሱ ኮሜንቶች አሉ። በዛኛው ቻናላችን ኢፊጂቲ በሚባለው ቻናላችን እየመለስን ስለምንገኝ
ያንኛውን ቻናላችን ኮላቦሬት አድርገንላችኋል። እዚሁ ላይ ቻናሉን እዚሁ ሰብስክራይብ ማድረግ ትችላላችሁ። የዩቲዩብ ቻናላችንን ፕሮፋይል በምትመለከቱበት ሰዓት የሁለት ቻናል ፕሮፋይል ነው ያለው። ያንን ፕሮፋይል አንድ ክሊክ በምታደርጉበት ሰዓት የሰብስክራይብ ምልክት አለ። እሱን ሰብስክራይብ የሚለው ምልክት በመንካት እኛ ቪዲዮ በምንለቅበት ሰዓት ወዲያውኑ እናንተ ጋር እንዲደርስ ማድረግ ትችላላችሁ። እናም ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 167 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16762 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የዳሽን ባንክ ነው። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 146 ብር ከ38 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 142 ብር ከ95 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 158 ብር ከ33 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 161 ብር ከ50 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 196 ብር ከ92 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19692 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 168 ብር ከ03 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 171 ብር ከ39 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 181 ብር ከ83 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 185 ብር ከ47 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 210 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21076 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 178 ብር ከ43 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 182 ብር ከ00 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 172 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ81 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 190 ብር ከ95 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 194 ብር ከ77 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 120 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12012 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ06 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 106 ብር ከ14 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 225 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 22571 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 192 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 196 ብር ከ56 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 184 ብር ከ80 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 188 ብር ከ50 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋ 206 ብር ከ05 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 210 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1788 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 548 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 54805 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 464 ብር ከ50 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 473 ብር ከ79 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 449
499 ብር ከ93 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 458 ብር ከ93 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 45 ብር ከ61 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4561 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ32 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 44 ብር ከ19 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 38 ብር ከ15 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 38 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 42 ብር ከ06 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ90 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 44 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4464 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ39 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ24 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ11 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 41 ብር ከ03 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ85 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 435 ብር ከ95 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43595 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 236 ብር ከ37 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 23637 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 444 ብር ከ18 ሳንቲም እየተመነዘረ ሲሆን 100 ባህሬን ዲናሮች ደግሞ 44418 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5073 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እንደተመለከታችሁት የዛሬው ምንዛሬ መረጃችን ይህን መስል ነበር። በዛሬው ዕለት ያለው እንግዲህ ኢትዮጵያ ንግድ ባንክም ጭማሪ አድርጓል፣ እንደዚህም ደግሞ ጥቁር ገበያ ሐዋላ ምንዛሬም ጭማሪ አድርገዋል። እናም ቤተሰቦች በዛሬው ዕለት እንዳለ ምንዛሬ እየጨመረ ይገኛል ማለት ነው። እናም ቤተሰቦች የዛሬው ቪዲዮአችን ይህን መስል ነበር። ቤተሰቦች ቻናላችንን ሰብስክራይብ ማድረጋችሁን አዘንጉ። ሁለቱንም ቻናላችን እዚሁ ላይ አስቀምጬላችኋለሁ። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ይህ ቪዲዮ ደግሞ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እናም ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘንጉ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ፣ የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።